ስለሆነ እስኪስተካከል የሆነ ነገር የተወሰነ ነገር ማየት አለበት እላለሁ። እኔም እንደ እህት ብቻ ሳይሆን እንደ ሴት ብያምናለሁ። ልክ ነሽ። ግን ለዛ ነው ያው ከዚህ በኋላ ምን አይነት ነገር ይፈጠራል ማለት አዲስ ነገር ይፈጠራል ብለሽ ነው? የሚስተካከል ነገር አለ ብለሽ ነው? አይ እንዲሆኝ ማለት አልችልም። ምክንያቱም የመጀመሪያ ደረጃ በህይወትሽ ወሳኟ አንቺ ስለሆነሽ እኔ ጀርባችሁ ሆነ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቤተሰቦቼ ሰላም ብያለሁ። በያላችሁ በሰላማችሁ ብዙ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ለምታበረታቱን ከልብ አመሰግናለሁ። እንግዲህ ትላንትና ሩታዬና ቡዝዬ በሰሩት ቪዲዮ ምን ተማራችሁ? እኔ እንደተማርኩት ነገር አንዳንድ ሰዎች አላችሁ በጣም በሰው ህይወት እየገባችሁ ማለት ነው ብጥብጥ የምታረጉ፣ በተለይ ደግሞ እዛች አሮጊት እመቤት የምታባልና ጎጃም ዩቱብ ማለት ነው ልንገራችሁና ማለት ነው ይውላችሁ፣ ሩታ የትም አትሄድም። አብርሽን እያስተማረች ነበረ፣ አብርሽን እየፈተነች ነበረ። ነገር ግን አብርሽ ፈተናውን ማለፍ አልቻለም። ሩታ ልጇን ትታ የትም ሀገር አትሄድም፣ ውጭም አትሄድም። ምክንያቱም አንድ ሴት ብዙዬም ተናግረዋለች ማለት ነው። ወንድሜ ብዬ መክሬው ተናግሬው አልመለስም ብሎኛል። ስለዚህ ምንም ማድረግ አልችልም። አይቶ ራሱ የሚጎዳውና የሚጠቅመውን አይቶ እስከሚመለስ ድረስ በዝምታ ማለፍ ነው። እና ሩታ የሚያለችው ነገር ከሰማችሁ ከአሁን ወዲህ ይስተካከላል ብለሽ ተስፋ ታደርጊያለሽ ወይ? ይሄ ማለት ምን ማለት ነው? ሩታዬ እያየችው ነበር፣ አብርሽን እየገመተችው ነበረ። ከስተቱ ይማራል አይማርም እያለችው ነበረ። እሱ ግን ከስተቱ መማር አልቻለም፣ ጥፋቱን መመለስ አልቻለም። አዎ ብዙዬ ትክክል ነሽ። ሁላችንም ከሩታ ጎን የምንቆመው እንደ ለሩታ አትነካብን፣ ሩታ ማንም አይንከትም የምንለው እኛም ሴት ስለሆነች ነው። ምክንያቱም ብዙዬ ገልጸዋለች፣ እንደ እህቴም ሳይሆን ሴት በመሆኔ ብላለች። አዎ ማንኛውም ሴት በትዳሯ እንደዚህ ነገር ቢደረግባት አትችልም። ስለማትችልም ሴትም ስለሆንን ከሩታ ጎን አሁንም ቢሆን እንቆማለን። ብዙዋችሁ አላችሁ ሩታ እንድትወቅና ሩታ እንድትሰበር ማለት ነው። እኔ ስለ ሩታና ስለ ብዙዬ ቪዲዮ ማውራት አልፈልግም። ነገር ግን አንዳንዳችሁ አላችሁ ማለት ነው ቤተሰብ የጠላውን ነገር፣ ቤተሰብ ያልወደደውን ነገር፣ እናት አባት ያልፈለገውን ነገር በግድ አብርሽን አስገድዳችሁ ሄርሜላን አግባት፣ ከሄርሜላ ታምራለህ፣ ከሄርሜላ ጋር እድሜ ልክ ስስቅ ትኖራለህ የምትሉት ማለት ነው። አብርሽ አይፈልጋትም። በዚሁ አጋጣሚ ልንገራችሁ ነው ማለት ነው። አብርሽ ቅንጣት ያክል ሄርሜላን አያፈቅራትም። አንደኛው ነገር የሩታን ልህ ይዞታል። ሩታን ለማናደድ እና ሩታን ለማበሳጨት፣ ሩታን ደግሞ የሆነ ነገር እንድታረግ ነው የሚፈልገው። ሲቀጥልም ደግሞ የኦዲየንስ ንዴት አለበት፣ የሰው ንዴት አለበት። አብርሽ ንዴት አይችልም፣ ሲሰደብ አይችልም። ዝም ብሎ በራሱ እየዋጠው ነው እንጂ ካሜራ አጠገብ እየሳቀ ነው እንጂ እሱም ደስተኛ አይደለም ከውሽሜት ጋር መስራቱ ማለት ነው። ነገር ግን የሁሉም ነገር እልህ ይዞት ነው፣ እንዴት እሸነፋለሁ ባይነት ይዞት ነው እንጂ አብርሽ ይሄንን ስራ ቆሻሻ እንደሆነ የወረደ ስራ እንደሆነ ጠንቅቆ ያውቀዋል። ልንገራችሁ ነው ማለት ነው። ከካሜራ ፊት ለፊት ነው እንጂ የሚስቀው ሙሉ በሙሉ የእሷ ደስተኛ አንድ ቀን እንኳን ይሄ ሁሉ ውሽሜት ማለት ነው አስገድዳ ሳመኝ ስትለው፣ አስገድዳ እኔ አምራለሁ ወይ እኔ ቆንጆ ነኝ ወይ እንዴት ነኝ እንኳን ስትለው አብርሽ ሞልቶ እንኳን አንቺ ቆንጆ ነሽ፣ አንቺ እንደዚህ ነሽ የሚባል ነገር መልስ አይሰጣትም ማለት ነው። እሷ ራሱ እውነቴ ነው የምላቸው አብርሽ ፈልጎ አይደለም የሚስማት ማለት ነው። አስገድዳው ነው፣ ሳመኝ ብላው ነው፣ በግድ ካልሳምከኝ ብላ ነው። ይሄን ምን ያስመለክታል? እሷ ይወዳታል ያፈቅራታል አይደለም። እሷ መታፈቅረውም እኮ በነገራችን ላይ ግን የሰው ልህ ይዟቸው ነው። አብርሽ ደግሞ ከሰው ጋር መኖር አይፈልግም። አብርሽና ሩታ ሲሆኑ ሁሉም ደስ ይለዋል። እኛ ሳይሆን ቤተሰብ ድረስ እኔ እንጃ የጋሽዬ ደስታ፣ የኤፍሬምን፣ የሁሉም ሰው ደስታ ከሩታ ጋር ሲሆን ነው። ምንም ቢሆን ቤተሰብ የመረጠው ነገር ነው የሚሻለው እንደኔ ማለት ነው። እና በዚሁ አጋጣሚ ምን ልንገራችሁ መሰላችሁ፣ አንዳንዶች አላችሁ ከካሞች ማለት ነው ከቤተሰብ እኔ ተሻልኩ ትላላችሁ፣ ከእህት ከወንድም እኔ ተሽዬ አብርሽን ግዴታ ሄርሜላትን ማጣበስ አለብኝ ማግባት አለበት እያላችሁ ነው ማለት ነው። ምንም ቢሆን የቤተሰብ ፍቅር ይሻላል፣ የቤተሰብ ደስታ ይሻላል። ሁልጊዜ አብርሽ እንደዛ ቀን እንደዚህ አይኖርም። አሁን አብርሽ ብዙ ሰው ጠርቶታል፣
ብዙ ሰው እሱን ማየት ሰልችቶናል፣ አስጠልቶናል፣ ደብሮናል እያለ ነው ማለት ነው። መጨረሻው ሲወጥ ደግሞ የዛኔ ይገባዋል። የሰው ልጅ እንዳለችው ብዙዬ ትሉታላችሁ፣ ትመክሩታላችሁ፣ ትናገሩበታላችሁ፣ ታወሩበታላችሁ። ምክንያቱም የእሱ ፍቅርና የእሱ ውዴታ ስላለባችሁ ማለት ነው። ከዛ በኋላ ደግሞ ጭራሽ ሲሰላቻችሁ ማለት ትተውታላችሁ። እርግፍ አርጋችሁ ነው የምትተውት ማለት ነው። እኛ ሮስ አሁን ብዙ ዩቱበሮች የአብርሽና የሩታ ነገር አስጠላኝ፣ የአብርሽ ነገር ደበረኝ፣ ሞል የሩታ ነገር ሳይሆን የአብርሽ ነገር። ምክንያቱም አብርሽ መቆጠብ የሚባል ነገር አይችልበትም፣ አይቆጠብም። ቁጥብ ሆኖ መኖር አይችልም። በቃ ተጣላ ሴት ጋ ነው፣ የሆነ ነገር ተፈጠረ ሴት ጋ ነው። እና ሩታን ደግሞ በደንብ እንደሚያፈቅራትና በደንብ እንደሚወዳት ደግሞ ሁላችሁም ጠንቅቃችሁ ታውቃላችሁ። ግን ይሄ መውደድ አይባልም፣ ይሄ ማፍቀር አይባልም። አንድ ወንድ ቤተሰቡን ካከበረ ሚስቱን ካከበረ ምንም አይሆንም። አብርሽ እስከ ዛሬ ድረስ ሁሉም እየወደደው እያደነቀው ነበረ ለዚህ ደረጃ የደረሰው። ግን አሁን እቺ ውሽሚት ብሩኬ፣ አቤላ የሚባሉ ሰዎች በህይወቱ ገብተው ብጥብጥ ነው የሚያደርጉት። አቤላ ብሩኬ እኔ ይቀኑበታል እንጂ ለአብርሽ ምርጥ ጓደኛ፣ ጀግና ጓደኛ አይደሉም። ብዙዋችሁ አላችሁ አብርሽ መከታህ ሄርሜላ ናት፣ መከታህ ብሩክ ነው፣ መከታህ ደግሞ አቤላ ነው የምትሉ ሰዎች እንደዚህ አይነት ጓደኛ መተካ አይደለም። እውነቴ ነው የምላችሁ። እንደዚህ አይነት ጓደኛ ለማንም ለጠላታችንም አይስጥ። ማንም ትዳሩ እንዲበትን አይፈልግም። እኛ ትዳሩ እንዳይበትን ነው የምንፈልገው ማለት ነው። እናንተ ግን ያልሆነ ነገር ስትሉ በጣም አንዳንዴ ምን አስባለሁ መሰለ እንዴ፣ አብርሽን እኮ ሚዲያ ላይ ያላችሁ ሰዎች እኛ ወለድ ነው በቃ እኛ አሳደግ ነው የአብርሽ ማንነቱ የምናቅ ነው የምትመስሉት ማለት ነው። ሰሞኑ ራሱ ትላንትና በተሰራ ቪዲዮ ማለት ነው ሩታዬ እስከ ዛሬ ስትኖር አንድ ወንድን እንኳን በግድ አስገድዳ ሳመኝ እቀፈኝ አምራለሁ ወይ ብላ ጠይቃ አታውቅም። አብርሽን ሞር ማለት ነው። እውነቴ ነው ባልዋ እንኳን ሩታ አስገድዳ ሳመኝ አላለችውም። አብርሽ እኔ አምራለሁ ወይ እኔ ቆንጆ ነኝ ወይ ብላ አንድ ቀን ካፏ ወጥቶ አያውቅም። ሩታዬ ማለት ነው ጨዋ ልጅ ናት። እንደ እናንተዋ እንደ ፍየልዋ አይደለችም። እሷ ናት ሳይወዳት ወደድከኝ ወይ ሳያፈቅራት አፈቀርኩህ ሳያናግራት የምታናግረው በግድ ጎትታ የምትቆሰቁሰው የእናንተዋ ናት እንጂ የኛዋ ጨዋ ናት። ምክንያቱም ትላንትና እመቤትን አይታችኋታል ስትለፈልፍ ማለት ነው። ዴኒ ያስመርምር ስትለው ዴኒ ቢመረመር ኖሮ ቤተሰብ በዚህን ያክል ባለፋ ሩታን ባለመናት ሩታን ባልተለማመጣት ማንም እንዲነካሽ ደግሞ አንፈልግም በላላት ነበረ እኔ የሚቆጨኝ ማለት ነው። ነገር ግን አንዳንዴ እኔ ነኝ አዋቂ አትበሉ። ቦታችሁ የሚመጥናችሁ ቦታ ይዛችሁ ቁጭ ብትሉ መልካም ይመስለኛል። አብርሽና ሩታ መቼም አይጣሉም። ነገም ቢሆን ዛሬም ይታረቃሉ። ማይታረቁ ቀን የለም። ጊዜ ቢጨርስ ነው እንጂ ቢረዝም ነው እንጂ እነዚህ ልጆች ተለያይተው አይለያዩም። በሁለታቸው መካከል ፍቅር አለ። ግን ፍቅራቸውን ደግሞ አብርሽ እንዴት አድርጎ ማጣጣምና እንዴት አድርጎ መኖር አልቻለም ማለት ነው። ያንን ነገር ደግሞ የሆነ ቀን ይገባዋል። የሚገባው ቀን አለ። ሁሉም ህዝብ ጣል እስኪያደርገውና ውሽሚትም ደግሞ የራሷን ጥቅም ካገኘች በኋላ እሱን የራስህን ጉዳይ እኔ ምን አገባኝ እስከምትለው ነው ድረስ እንጂ ከዛ በኋላ ታያላችሁ አብርሽና ሩታ የት እንደሚደርሱ ማለት ነው። ፍቅር ደስታ በደስታ ሆነው ልጃቸውን እንደሚያሳድጉ ተስፋ አደርጋለሁ። ነገር ግን አንዳንድ አለን በቃ እኔ እንጂ አላቅም ሩታን በዚህ ያክል ጥላቻ የምታደርጓትና በቃ ከአብርሽ ጋር እንዳትሆን ህይወቷ እውነት የሩታ እናት ትመስላላችሁ እናንተ የወለደቻቻት እናንተ ወልዳችሁ ያሳደጋችኋት ነው የምትመስሉት ማለት ነው። እንደፈለጋችሁ ስትሆኑ ማለት ነው። ሞራ አረብ ሀገር ይቅርና የትም ቦታ አትሄድም። ምክንያቱም ልጅ ያላት የተከበረች ሴት ናት። እሷ ግን ብልህ ሴት፣ ጀግና ሴት፣ ጥሩ ሴት ስለነበረች አብርሽን ለመፈተን ነበረ። ያንን ፈተናው ደግሞ ከአንድ ሁለትም አላለፈውም ወደቀ ማለት ነው። እና ይሄ ነው የምላችሁ ውድ ቤተሰቦቼ። ለማንኛውም አብርሽና ሩታ እኔ እንጃ አላቅም፣ ተለያይተው ማይለያዩ ልጆች ናቸው። ግን ይሁን እንያለን እናንተ ወይስ እኛ ማን እንደሚያሸንፍ እናያለን። የነበረን ቆይታ ይሄን መስለን ነበር። ባይ ባይ።